እኔ በዚህ ዘመን ታቦትን ጣዖት የሚሉት ሰዎች የሚያስቁኝ እንዲያው በጣም ይገርማል። እንደ ድንቁርና ያለ ጌትነት የለም መቼም። አለማወቅ ትልቅ ጌትነት ነው። ስጋት ሰው እኮ እየተማረ ሲሄድ ፈሪ እየሆነ ነው የሚሄድ። ታውቃላችሁ? ፈሪ ማለት ነው ማለት ነው። ኧረ ይህንስ ነገሬ ቢናገሩት ይሻላል ነው የሚለው። እኔ ባበላሸውስ ነው የሚለው። የማያውቅ ሰው ምን አለ? ደፋር የሚሆነው ሕፃንና ምንድን ነው አልተማረ ሰው። ያልተማረ ሰው ደፋር ነው። ቁንጫ፣ ዝንብ ያልተማረ ሰው አንድ ነው። እንደ እውነቴን ነው። ቁንጫ አሁን ዘሎ የጳጳስ ቆብ ላይ ምን ቁጭ ሊል ይችላል? ምን አገባው? ቁንጫ ምን። ዝንብም እንደዚህ ነው። ሬት ቆይቼ ነው አትል ምን አትል። የፈለጋት ቆሻሻ ቦታ ቆይታ መጣ የሰዎቹ ማዕድ ላይ ቁጭ ትላለች። እንደ ያልተማረ ሰው እንደዚህ ያለው ደፋር ዝም ቁጭ ይልበል። ከእውቀት ማዕድ ላይ እንደው ደርሶ ቁጭ ነው። ሀፍረት ራሱ የለውም። ሰው እኮ ቢችል ማወቅ፣ ካላወቀ መጠየቅ፣ ካልጠየቀ ደግሞ ማፈር ጥሩ ነው። እውነቴን ነው የምነግራቸው። አሁን ታቦት ጣዖት ነው ይላሉ ሰዎች። እግዚአብሔር ታቦትን የሰጠ ማን ነው? አሰራሩን የተናገረ ማን ነው? ታዲያ ታቦት እንዴት ጣዖት ሆነ ስትሏቸው አይ በሐዲስ ኪዳን ነው እንጂ በብሉይ ኪዳን እኮ አይደለም ይላል። ያ ማለት ምን ማለት መሰላችሁ? ሲገለበጥ እሺ የሐዲስ ኪዳኑ ታቦት አልፏል ብለን እንኳን እንደነሱ ብናወጋ ምን የሚል ሐሳብ አለው? ታቦት ጣዖት ነው ይላል ነው። አዎ መቼ? ዛሬ። በብሉይ ኪዳንሳ ነበር። እሺ ታቦት ዛሬ ጣዖት ከሆነ እግዚአብሔር በብሉይ ኪዳን ዘመን ጣዖት እያመለክን እንድንቆይ ይፈቅዳል ማለት ነው? አይፈቅድም። ምክንያቱም የሰጠ ታቦትን ማን ነው? እግዚአብሔር እስከ ተወሰነ ጊዜ ድረስ ጣዖት አምልኩ ይላል። ታቦት በብሉይ ኪዳን ዛሬ ጣዖት ከሆነ በብሉይ ኪዳን ጣዖት መሆን አለበት። እግዚአብሔር ደግሞ ጣዖት ሊሰጥ አይችልም። በብሉይ ኪዳን ጣዖት ካልነበረ ዛሬም ጣዖት የሚሆንበት ምክንያት የለም። ታቦት የምታመልክ ቤተክርስቲያንም የለችም። ቤተክርስቲያን ታቦት አታመልክም። የምታመልከው ክርስቶስን ብቻ ነው። ማርያምን አታመልክም፣ ሚካኤልን አታመልክም፣ ገብርኤልን አታመልክም፣ አርሴማን አታመልክም፣ ገብረ መንፈስ ቅዱስን አታመልክም። እነዚህ የወንጌል ምልክቶች ናቸው። መጽሐፍ ቅዱስን እንዲያው እኮ ይገርማል። በዘመናዊ ትምህርት እኮ ሲኒየርስ አሉ አይደል? የሉም? አሉ የሉም? አሁን ሲኒየርስ ምንድን ናቸው? መጀመሪያ አንተ ስትማርና ሲያበቃ እንዴት እንደሚደረግ ተግባሩን የሚያሳዩ ናቸው። ፕራክቲከም ስትወጡ የሐኪሞቹ ለምሳሌ ኢንተርንሺፕ ነው የሚባለው። ሐኪሞቹ 5ኛ 6ኛ ዓመት ሲሆኑ ከሲኒየር ሐኪሞች ጋር ሆነው ኦፕራሲዮን ሲደረግ ያያሉ፣ ያክማሉ። ምን ይላሉ? ምንድን ነው የሚያደርጉት እነዚያ ሰዎች ሲባል እንዲህ በታሪክ የተማሩትን ቲዎሪ ወይም ንድፈ ሐሳብ የሆነውን ትምህርት በተግባር የሚሰሩት ሰዎች ናቸው ሲኒየሮቹ። ቅዱሳን በቤተ ክርስቲያን የሚተረኩበት ምክንያት የጽድቅ ሲኒየሮች ናቸው። ፕራክቲካል ቴዎሎጂ የሚያሳዩን ናቸው። ተግባራዊ ክርስትና። ጠላትን መውደድ እንደማን ነው ብንባል እንደ ገሌ ተብሎ እንድናየው ማለት ነው። የጽድቅ ይውለድ ዋኖቻችሁን ተመልከቱ ብሎናል ቅዱስ ጳውሎስ ዕብራውያን 13 ቁጥር 7 ላይ ዋኖቻችሁን አትርሷቸው፣ የእግዚአብሔርን ቃል ያስተማሯችሁን ዋኖቻችሁን ተዘከሩ መኳንንቲክሙ ዘነገሩክሙ ቃል እግዚአብሔር። እግዚአብሔር ቃል የነገሯችሁ ዋኖቻችሁን አስቡ፣ በጎ ስራቸውን እያያችሁ ምሰሏቸው ይላል። እንዴት እንደሚኖር መምህር ወንጌልን ያስተምረናል። ገድለ ቅዱሳን ደግሞ ወንጌል እንዴት እንደሚኖር የተግባር ወንጌልን የሚያሳዩ ናቸው። ጻድቅ ለነፍስ ጻድቅ ለእንስሳ እንኳን ይራራል ይላል ሰሎሞን መጽሐፈ ምሳሌ ላይ። ለእንስሳ ሲራሩ አቡነ ገብረ መንፈስ ቅዱስ እናያለን፣ አቡነ ተክለ ሃይማኖትን እናያለን። ለእባብ እንኳን የሚራሩ እናያለን እና አቡነ በጸሎተ ሚካኤልን እናያቸዋለን። እነዚህ የወንጌል ምልክቶች ናቸው። የምናስባቸው መልካም ነገራቸውን እያየን እንድንከተል ነው። በቤተ ክርስቲያን ውስጥ ታቦት የሚመለክባት ኦርቶዶክስ ቤተክርስቲያን የለችም። የሚመለከው ክርስቶስ ነው። በታቦቱ ላይ የሚጻፈው ስምም የኢየሱስ ክርስቶስ ነው። ከመለስሙ ለእግዚእነ ኢየሱስ ክርስቶስ ይስግድ ኩሉ ብርክ ዘውስተ ሰማይ ወዘውስተ ምድር ወዘበታሕቲሃ ለምድር የሚለው ፊልጵስዩስ ምዕራፍ 2 ቁጥር 8 ላይ ያለው ለኢየሱስ ክርስቶስ ከሰማይ በላይ ከምድር በታች በምድርም ያለው ጉልበት ሁሉ ሊሰግድ ይገባል የሚለው ነው የሚጻፍበት። ስለዚህ በብሉይ ኪዳን እግዚአብሔር ታቦትን ለምንድን ነው የሰጠ ስትሉ የሰማይ ስርዓትን ለማሳተፍ ነው።
የሰማይ ስርዓትን ለማሳተፍ እግዚአብሔር ለሕዝቡ ቅርብ መሆኑን ለማሳየት ነው። ታቦት ሰጠ። መስጠት ቅርብ ወዳጅነት ነው። መስጠት ቅርብ ወዳጅነት ነው። መቀበልም ወዳጅነት ነው። ከምትጠሉት ሰው ወደ ስጦታ አትቀበሉ። ዕቃ ከመቀበል ልብን መቀበል ይቀድማል። ዕቃን ከመስጠትም ልብን መስጠት ይቀድማል። ስለዚህ መስጠትና መቀበል የፍቅር ምልክት ነው። እግዚአብሔር ታቦት ሰጠ። ቅርብነቱን፣ አባትነቱን እግዚአብሔር ከኛ የራቀ አይደለም እንዲሉ ነው። 400 ዓመት በመከራ የኖሩ እስራኤላውያን እግዚአብሔር ሩቅ አይደለም ከኛ ጋር ነው እንዲሉ ታቦቱ ላይ ብርሃን እያሳረፈ ደመና እየከበበ ያሳያቸዋል። በታቦቱ ደግሞ በግ እያረዳችሁ አቅርቡልኝ፣ ርግብ አቅርቡልኝ፣ የበግ ደም የፍየል ደም አምጡልኝ ይላቸዋል። እግዚአብሔር የፍየል ደም፣ የበግ ደም፣ የወይፈን ደም፣ የኮርባ ደም፣ የርግብ ደም ርቦት፣ ስንዴ ርቦት፣ ወይን ርቦት ጠምቶት አይደለም አቅርቡ የሚለው። ምን ማለት ነው? አንድ ሰው አንዲት ድሃ ለአንድ ንጉሥ እችን እንደው ቅመስልኝ ብትለው ንጉሱ ቢቀበላል ምን ያህል ደግ ንጉሥ ነው፣ የድሃይቱን ገንዘብ ተቀበለ ተብሎ ይደነቃል። እግዚአብሔር ይሄን አምጡልኝ የሚለው ደግነቱን እንደሚወደን ለመግለጥ ነው። እንደሚወደን የምትወዱትን ሰው ስጦታ ትቀበላላችሁ። እግዚአብሔር እንደሚወደን ለማመልከት በታቦቱ ስጦታ ይቀበል ነበር። ታቦቱ የአብሮነት የሱታፌ እግዚአብሔር ከእግዚአብሔር ጋር የመኖር ማዕከላዊ ምልክት ነው የነበረው። እግዚአብሔር ሩቅ ነው እንዳይሉ። ይሄ ታቦት ምን እንዳደረገ እንዴት እንደተሰራ ልንገርባችሁ። ከማይነቅዝ እንጨት ነው የተሰራው። ዘጸአት ምዕራፍ 25 ቁጥር 1 ጀምሮ ከማይነቅዝ እንጨት። በደንብ ስሙ ምዕመናን። ሌሎች የቤት ስራ ሲሰጧችሁ አንድ ጥቅስ አንጠልጥላችሁ ትመጣላችሁ። እኛ ስናስተምራችሁ አስሙን እንዲሁ ምን እንዲሁ ቅዱስ ጳውሎስ እኮ እንዲሁ እንደዚህ ያለ አዚም ማን ያደረገባችሁ እንዲሁ ባካችሁ ንገሩኛል። ማን ነው እንደዚህ ያለ አዚም የነገራችሁ ያደረገባችሁ አለ። እስቲ ስሙ፣ እውነቴን ነው። ከማይነቅዝ እንጨት ከግራር እንጨት ቁመቱን ክንድ ከስንዝር ወርዱን ክንድ ከስንዝር አቆልቋዩን 2 ክንድ ከስንዝር አድርገው በውስጥና በውጭ በወርቅ ለብጠው 4 ቀለበት አብጅለት። በእግዚአብሔር ዕጣት የተጻፉ 10 ቃላት ያለበትን ጽላት በታቦቱ ውስጥ አስገብተህ አኑር አለ። 2 ክንድ ከስንዝር ክንድ ከስንዝር ክንድ ከስንዝር ምንድን ነው ይሄ? ታቦት ይሄን አደረገና ሰራ። በወርቅ ለበጠው። 4 ቀለበት አደረገለት። 4 ማዕዘን ቢሆን እንደዚህ 4 ማዕዘን ቢሆን እዚህ ላይ 1 ቀለበት አለው፣ እዚህ ላይ 1 ቀለበት አለው፣ እዚህ ላይ 1 ቀለበት አለው፣ እዚህ 1 ቀለበት አለው። አንዱ መሎጊያ በዚህ ይገባል። 2 መሎጊያ ነው ያለው። በሁለቱ ቀለበቶች እንደዚህ ይገባል። አንዱ መሎጊያ በሁለቱ ቀለበቶች ይገባል። እንደዚህ አድርገው 4 ሰዎች ከፊት ይሸከሙታል። ከዚያ በኋላ ምን አደረገ መሰላችሁ? በስሬት መክደኛው ላይ ታቦቱን እዚያ ውስጥ ጽላት የሚባለው 10 ቃላት የተጻፉበት ነው። ታቦት የሚባለው ጽላቱ የሚገባበት ነው። እዚያ ውስጥ 10 ቃላት ተጽፈዋል። ታቦቱ ከገባ ጽላቱ ታቦቱ ውስጥ ከገባ በኋላ የስሬት መክደኛ የሚባል አለው። የስሬት መክደኛ የሚባል መግጠሚያው ማለት ነው። እግዚአብሔር በስሬት መክደኛው በኩል ተገልጬ አነጋግርሃለሁ አለ። በቃል ኪዳኑ ታቦት በስሬት መክደኛው ላይ ካንተ ጋር ሆናለሁ ተገልጬም አነጋግርሃለሁ። ዘጸአት 25:22 ላይ ሲናገር በስሬት መክደኛው የስሬት መክደኛ። ከዚያ በኋላ በዚህ መሰረት እስራኤል ታቦት ያቀርባሉ፣ መስዋዕት ያቀርባሉ። እግዚአብሔር ይቀበላቸዋል። ሙሴም ሆነ አሮን ህዝቡን መምራት ሲጀምሩ ሲፈልጉ ወደ ደብተራ ኦሪት ይገቡና በስሬት መክደኛው በኩል የእግዚአብሔርን ፈቃድ ይጠይቃሉ። እግዚአብሔር በስሬት መክደኛው በኩል ቃል ይነግራቸዋል። ታቦቱ ካረፈበት ቦታ ላይ እግዚአብሔር ደመና ይጋርዳል፣ ብርሃን ያሰፍራል። የምስክር ታቦት፣ የቃል ኪዳን ታቦት ይለዋል። ታቦቱ ባረፈበት ቤተ መቅደስ ላይ በድንኳኑ ላይ ደመና ከቦ ይታያል፣ ብርሃን ይሰፍርበታል።
ከዚያ በኋላ እስራኤልን እረፉ ማለት ነው ትርጉም። እዚያ ውስጥ አርፈው ይሰነብታሉ። መሄድ ሲያስፈልግ ደግሞ ሰፍሮ የነበረው ደመናና ብርሃን ተነስቶ መምራት ይጀምራል። ያን ጊዜ ሂዱ ማለት ነው ብለው ሙሴና አሮን ይሄን ያውቁና እግዚአብሔር ይነሳ ጠላቶችም ይበተኑ የሚል ጸሎት ጸልየው ታቦተ ጽዮንን አንስተው ይሸከሟታል። ተሸክመው መንገዳቸውን ይጀምራሉ። እሷ ሳትንቀሳቀስ መንገድ መጀመር አይፈቀድም። የእግዚአብሔር ታቦት ሲነሳ ህዝቡም አብሮ 600 ሺህ ህዝብ አብሮ ይጓዛል። ስለዚህ ይሄ ታቦት የእግዚአብሔር ብርሃን የሚያርፍበት፣ የእግዚአብሔር ደመና የሚያርፍበት፣ መስዋዕት የሚያሳርጉበት፣ የእግዚአብሔርን ድምፅ የሚሰሙበት፣ እግዚአብሔር ከነሱ ጋር የሚሆኑበት፣ መንገዳቸውን የሚመራቸው ነበረ። መጽሐፈ ኢያሱ ምዕራፍ 3 ቁጥር 3 ላይ ሲናገር የእግዚአብሔር የቃል ኪዳን ታቦት ተነስቶ በሄደ ጊዜ ከየቤታችሁ ወጥታችሁ ተከተሉት ብሏቸዋል። መንገድ የሚጀምሩት ታቦቱ ጉዞ ሲጀምር ነው። ወዴት ነው የሚሄዱት? ወደ ርስት፣ ወደ አባቶቻቸው ርስት ሲሄዱ መሪያቸው ታቦት ነው። የሚመራቸው በታቦቱ ላይ እግዚአብሔር ነው። ሙሴም ካረፈ በኋላ መጽሐፈ ኢያሱ ምዕራፍ 1 ላይ እንደምንናገረው ዮርዳኖስን ሲሻገሩ መጀመሪያ በዮርዳኖሱ ወንዝ ላይ የገቡት ታቦት የተሸከሙ ካህናት ናቸው። ታቦት የተሸከሙ ካህናት በዮርዳኖስ ሲገቡ እስራኤል በደረቅ ተሻገሩ። ይሄ ታቦት አሻጋሪ ነበር ማለት ነው። ነጥቦችን ትይዛልኛላችሁ። ከእግዚአብሔር ጋር የሚነጋገሩበት ነበር። የኃጢአት ይቅርታ የሚያገኙበት ነበር። የእግዚአብሔር ብርሃን የሚሰፍርበት ነበር። የእግዚአብሔር ደመና የሚከበው ነበረ። የመንገዳቸው መሪ ነው። ወንዝ አሻጋሪያቸው ነበረ። ቀጥለው ኢያሪኮ ሲደርሱ ኢያሪኮ በግንብ የታጠረች ናት። የኢያሪኮን ግንብ ለማፍረስ እልል እያሉ የዞሩት ታቦቱን ተሸክመው ታቦት ተሸክመው ሲዘሩ የኢያሪኮ ግንብ ፈረሰላቸው። ስለዚህ ርስት እንዳይወርሱ አጥር የሆነባቸውን ግንብ ያፈረሱት ታቦት ተሸክመው ዙረው ለእግዚአብሔር እልልታ አቅርበው እንዲህ ብለው ምድረ ርስት ገቡ። ምድረ ርስት ገቡ ከእግዚአብሔር ጋር ሲታረቁበት፣ ቃለ እግዚአብሔር ሲሰሙበት፣ ይቅርታ ሲያገኙበት፣ ጠላት ሲያሸንፉበት ኖሩ። እንዲህ እያለ ከዛሬው ታሪክ ይደርሳል።